እሺ እንግዲህ የመሰረተ ክርስቶስ ሴሚናሪ ከ2022 ጀምሮ ነው ሴሚናሪ የተባለው። ከዛ በፊት መሰረተ ክርስቶስ ኮሌጅ ነው የሚባለው። ይሄ ኮሌጅ በ1994 በነጮቹ አቆጣጠር ማለት ነው ወይም 1986 በእኛ አቆጣጠር የተመሰረተ ነው። ሲመሰረት ጀምሮ ይሄ ኮሌጅ የተመሰረተው ሴሚናሪው ለቤተ ክርስቲያን ለመሰረተ ክርስቶስ ቤተ ክርስቲያን አገልጋዮችን ለማሰልጠን ለማፍራት ነው። እንግዲህ ምንድነው እሱ ቤተ ክርስቲያን ቅድም መጋቢ ደሳለኝም እንዳለው በብዛት የመሰረተ ክርስቶስ ቤተ ክርስቲያን በራሷ በገንዘብ ማለት ነው በራሷ ራሷን እየደገፈች ከቤተ ክርስቲያን አባላት በሚገኘው የተለያየ ስጦታ እንደዚሁ ማስራት ገንዘብ በማሰባሰብ ነው እንግዲህ ራሷን የምትረዳውና ኮሌጅ በተከፈተበት ጊዜ በተወሰነ ደረጃ የገንዘብ እጥረት ነበር። ከዚህ የተነሳ ከአሁን በፊት በመሰረተ ክርስቶስ ቤተ ክርስቲያንም ፕላንት በማድረግም በመትከልም እንደዚሁም ደግሞ በተለያየ አጋጣሚ ከቤተ ክርስቲያኒቱ ጋር ይሰሩ የነበሩ የሜኖናይት ቤተ ክርስቲያን ወገኖች ኢንዲቪጁዋልስ ግለሰቦች ማለት ነው ከተወሰነ ጊዜ ጀምሮ ኮሌጁን ይረዱ ነበር በገንዘብ ማለት ነው። ምክንያቱም ኮሌጁ የሚያገለግለው ወይም አገልግሎቱ ለቤተ ክርስቲያን ነው። ለቤተ ክርስቲያን ነው አገልጋዮችን የሚያሰለጥነው። በአገልግሎት ላይ ያሉትንም ነው እያመጣ የሚያስተምር የነበረውና ያው እናውቃለን የኢትዮጵያ አገልጋዮች እንኳን ለትምህርታቸው ሊከፍሉ ለራሳቸውም ያለባቸውን ቻሌንጅ ተግዳሮት ስለምናውቅ ከፍሎ መማሩ አስቸጋሪ ስለሆነ ፈንድሬዝ ይደረጋል ማለት ነው። ገንዘብ ይሰባሰባል ከለጋሽ ወገኖች ከግለሰቦች ማለት ነው። ሞስትሊ ከግለሰቦች እና እንግዲህ ብዙ ሰው ነው የተማረው። ምናልባትም ከ2500 በላይ ሰዎች በተለያየ ደረጃ ተምረዋል እና እነዚህ ወገኖችን ማስተማር የተቻለው ከሜኖናይት ለጋሽ ወገኖች በተገኘ ገንዘብ ነው እና ምናልባትም ከ30 ዓመት በላይ ሊባል በሚችል ደረጃ ይሄ ሴሚናሪ በውጪ አገር ባሉ ወገኖች በሚገኝ ገንዘብ ላይ ተደጋፊ ሆኖ ነው አገልግሎቱን ሲሰጥ የነበረው ቤተክርስቲያንን ሲያገለግል የነበረው ማለት ነው። ከዚህ ጋራ የሚያያዘው ነገር ምንድን ነው? እንግዲህ ከ30 ዓመት በላይ ታማኝ ሆነው ሴሚናሪን የሚያገለግሉ ወገኖች የሚያስመሰግን ነው እነዛ ወገኖች መኖራቸው። ግን የራሱ የሆነ ቻሌንጅ አለው። ቻሌንጁ ምንድን ነው? ግለሰቦች ናቸው የሚያግዙት፣ ድርጅት አይደለም፣ ወይም ደግሞ የሆነ ካምፓኒ አይደለም። ግለሰቦች እስከሆኑ ድረስ ደግሞ ግለሰቦች ወይ ያረጃሉ ወይ ደግሞ ወደ ጌታ ይሄዳሉ። ይሄ መሬት ላይ እውነታ ነው። ይሄንን እንዲህ አይነቱን ተግዳሮት እየተጋፈጥን መጣን ማለት ነው። አንደኛ በጡረታ በሚወጡበት ጊዜ የሚሰጡት የገንዘብ መጠን እየቀነሰ ይሄዳል። ከዛ ደግሞ የእድሜ ጉዳይ አለ፣ እንደገና ደግሞ ወደ ጌታ መሄድ አለ። ስለዚህ ከሌላ ዓለም መጥቶ አገልጋዮችን የምናሰለጥንበት ገንዘብ ከጊዜ ወደ ጊዜ እየቀነሰ ሄደ ማለት ነው። በሌላ በኩል በምዕራቡ ዓለም በፊት በጌታ የነበሩ ወገኖች ናቸው እንጂ ሌላው ትውልድ ክርስቶስን የመውደድ ወንጌልን የመውደድ ቤተክርስቲያን የመምጣቱ ነገር ብዙ አይደለም። ያሉት ቤተክርስቲያን እየመጡ ያሉትም የዛሬ 40 ዓመት የዛሬ 70 ዓመት ምናምን በጌታ የነበሩ እና ይህችን ቤተክርስቲያንና ይህን ሴሚናሪ የሚያውቁ ወገኖች ናቸው። ስለዚህ እነዚህ ነባሮቹ እያረጁም ወደ ጌታ እየሄዱ ሲሄድ እየመጣ ያለው ገንዘብ በመቀነሱ ማሰብ ነበረብን። በገንዘብ ይሄ ሴሚናሪ ራሱን እንዴት መቻል እንዳለበት ማሰብ ነበረብን። ስለዚህ በ2022ም ስልታዊ እቅድ አቅደን ነበረ። በስልታዊ እቅዳችን ውስጥ አንዱ በተለይም በጎል 7 ላይ በእቅዳችን ላይ ያለው ሴሚናሪው በፋይናንስ በገንዘብ ሰስቴነብል መሆን አለበት፣ ራሱን መቻል አለበት የሚል ተቀምጧል። እንደዚሁም ደግሞ በባለፈው አመት አመታዊ እቅዳችንም ላይ ይሄው ከዛው ከስልታዊ እቅድ የተቀዳ
አመታዊ እቅዳችን ላይ ምን አስቀምጠናል? ዘንድሮ ሁለገብ የሆነ ህንፃ ሰርተን ገቢ የሚያስገኝ ህንፃ ሰርተን የራሳችንን ገቢ ወይም ራሳችንን የምንችልበትን መንገድ መፍጠር አለብን የሚል እቅድ ታቀደ ማለት ነው። ያ እቅድ ስልታዊ እቅዱም እንደዚሁም ደግሞ አመታዊ እቅዱም በቦርድ ነው የሚተዳደረው። ሴሚናሪው በቦርድ የጸደቀ ነው። በቦርድ በጸደቀው መሰረት እኔና መጋቢ ደሳለኝ ወደ አሜሪካን ሀገር ከአሁን በፊት ሴሚናሪውን የሚያግዙ ወገኖች ጋራ ሄደን የገንዘብ የማሰባሰብ ስራ መስራት ነበረብን። ይህንን ስናደርግ ምንድነው እሱ አንድ እዚህ ጋር ማንሳት ያለብን ነገር ከተወሰኑ አመታት በፊት በአሜሪካን ሀገር የመሰረተ ክርስቶስ ኮሌጅ ወይም መሰረተ ክርስቶስ ሴሚናሪ ለማገዝ ገንዘብ ለማሰባሰብና የተሰባሰበውንም ገንዘብ ማኔጅ ለማድረግ የተቋቋመ መሰረተ ክርስቶስ ኮሌጅ ሊንክ ቦርድ የሚባል ቦርድ አለ እና ስለ ቦርዱ ምናልባት በኋላ ማውራት እንችላለን። ስለዚህ የቦርዱ ፕሬዝዳንት አለ። የቦርዱ ፕሬዝዳንት ደግሞ ከመሰረተ ክርስቶስ ቤተክርስቲያን እምነት ጋራ የሚስማማ እምነት ያለው ምናልባትም እንግዲህ በዚህ አጋጣሚ መናገር የሚያስፈልገው ነገር ምንድነው? ግብረ ሰዶማውያንን ከተቃወሙ ሰዎች መካከል አንዱ ሊጠቀስ የሚችል ሰው ነው። እኛ ምናምነውን በወንጌል የተቀመጠውን እውነታ ተቀብሎ ንጹህን ክርስትና ያካሄደ ያለ ሰው ነው የቦርዱ ፕሬዝዳንት እና እንደዚሁም አባላቱ ማለት ነው። እና ማድረግ የነበረብን ነገር ከሱ ጋር ተነጋገርን። እንዲህ አይነት እቅዳችንን አሳወቅን። እቅዳችንን ካሳወቅን በኋላ ዘንድሮ ወደ አሜሪካን ሀገር ሄደን ገንዘብ የማሰባሰቡን ስራ እንደምንሰራ ነገር ነው። እሱም ያንኑ ሀሳባችንን ለቦርድ አባላት አስረዳ። ከቦርድ አባላት ጋር ከጨረሰና ከተስማሙ በኋላ ያንኑ ስምምነታቸውን አሳወቀን። በዛ መሰረት የግብዣ ኢንቪቴሽን ሌተር ልኮልን በዛ መሰረት ከኤምባሲም ጋራ ጉዳያችንን ጨርሰን ወደ አሜሪካን ሀገር ሄድን ማለት ነው። ስለዚህ ወደ አሜሪካን ሀገር የሄድንበት ምክንያት በዋናነት ምንድነው? ሴሚናሪው በገንዘብ ራሱን የሚችልበትን ሁኔታ ለማመቻቸት ነው። ቅድም እንዳልኩኝ ህንፃ ገንብተን ከህንፃው በሚገኘው ገቢ ወጪዎቻችንን ለመደገፍ በተለይ በእንግሊዘኛው ሌስ ዲፔንደንት በተወሰነ ደረጃ ከጥገኝነት ራሳችንን የምንችልበት መንገድ ለማመቻቸት ነው እንግዲህ ወደዛ አገር ያቀና ነውና አላማችን ወደ አሜሪካ ሀገር ይህንን ይመስላል ማለት ነው። እንግዲህ ትንሽ ለመጨመር በመሰረተ ክርስቶስ ሴሚናሪ ወይም ቀድሞ ስሙ ኮሌጅ በሚለው የራስን የመቻል ጥረት ላይ እንዲሁ እኔና ፓስተር ግሹ ዛሬ የጀመርነው አይነት እንዳልሆነና ከኛ በፊት የነበሩ በቦርድ ቼርማንሺፕም በፕሪንሲፓል ወይም በፕሬዝዳንት ቦታም የነበሩ ወገኖች ይሄንን ጥረት ሲያደርጉ የነበረው እኛ በነበረው ላይ አቅም ለመጨመር ያደረግነው ምናልባትም ልዩነቱ እዚህ ጋር ጎልቶ የሚታየው ቀደም ብሉ ዘመናት ቅድም ፓስተር ግሹ እንዳለው ቤተክርስቲያኒቷን የሚያውቁ እምነቷን የሚያውቁ ሰዎች ሳይደክሙ በነበረ ጊዜ ስለሆነ ብዙ ማሳሳቢ ላይሆን ይችላል ይሆናል። አሁን ግን የምናውቃቸውም የሚያውቁንም የመሬት ላይ ወይም የምድር ላይ የህይወት ዘመናቸውን እያጠናቀቁ በሄዱ ጊዜ ኮሌጁ ራሱን መቻል ያለበት ጥያቄ ገፍቶና ፍጥጥ ብሎ የመጣበት ሁኔታዎች ነበሩ። ስለዚህ ይሄ ለኛ ትልቅ አሳሳቢ ነበር። 2022 ላይ ስትራቴጂክ ፕላኒንግ ስንሰራ አንዱና ዋነኛው ግብ ራሳችንን በራሳችን እንዴት ማስቻል እንችላለን የሚል ነው። እንግዲህ በዓለም ላይ ራሱን ብቻ
በሁሉ ነገር ራሱን ችሎ የሚኖር ሀገርም ግለሰብም የለም። እውነት ለመናገር አንዱ ያመርታል፣ አንዱ ይሸምታል፣ አንዱ ይሰራል፣ አንዱ ይሸጣል። ይሄ በዓለም ላይ እስካለን ድረስ ማንም ራሱን ችሎ የሚኖርበት ዓለም አለ ብዬ ማሰብ ያስቸግረኛል። ያ ሲሆን ግን ማንነትን ሽጦ ዓላማን አስይዞ መሆን የለበትም። ከዚህ የተነሳ የቤተ ክርስቲያን መሪዎች በፈረንጆቹ አቆጣጠር ይሄ ኮሌጅ ትልቅ ዩኒቨርሲቲ እንዲሆን በመታሰቡ ምክንያት እኛ አሁን ባለን አቅም ወንጌል ስርጭት ላይ ብናተኩር፣ እናንተ ደግሞ የትምህርት ተቋም ላይ ብታተኩሩልን በሚል ስምምነት በተለይ 2021 በእነሱ አቆጣጠር ተፈራርመው ለትርፍ ያልሆነ ተቋም በአሜሪካን ሀገር እንዲቋቋምና ወይም አሜሪካም ካናዳም በሁለቱም እንዲቋቋምና ለመሰረተ ክርስቶስ ኮሌጅ አሁን ሰሚነሪ ለስኮላርሺፕም ይሁን ለህንፃ ግንባታም ይሁን ሌሎች አስፈላጊ ትምህርቱን ስርዓት ለማካሄድ የሚጠቅሙ እንዲያካሄድ ለትርፍ ያልተቋቋመ በአሜሪካን ሕግ በህጋዊነት የተመዘገበ ኤምኬ ኮሌጅ ሊንክ ቦርድ የሚባል ቦርድ ተቋቁሟል። እንግዲህ ከዚያ ጊዜ ተነስቶ ማለትም ከ2001 በፈረንጆች አቆጣጠር ተነስቶ እስከዛ ድረስ በቻሉት አቅም አንዳንዴ እኛ ሄደን አብራርተን፣ አንዳንዴ ደግሞ እነሱ ስራቸውን ትተው ለዚህ ጉዳይ መስዋዕት አድርገው ደንበኞቻችንን ወይም ፓርትነሮቻችንን በግል ደረጃ እያገኙ ገንዘብ ይለምኑልን ነበር ማለት ነው። ያ ብቻ አይደለም። አሁን በየ3 ወሩ አንድ ጊዜ ኒውስ ሌተር አለን ከኮሌጁ ጋር በተያያዘ። ይሄ ኒውስ ሌተር አብዛኛው ሪፖርት ነው ማለት ኮሌጁ ውስጥ ምን ተሰራ፣ ምን ተደረገ፣ የት ደረሰ፣ የሰጡን ገንዘብ ምን ሆነ የሚለውን ለእያንዳንዱ በገንዘብ ለሚሰጡን ለእያንዳንዱ ግለሰቦች ሪፖርት የሚልኩልን እነሱ ናቸው። ስለዚህ ኮሌጁን የሚረዱ እያንዳንዱ ሰው ማን እንደሆነ ከየት እንደሆነ አጣርተው የሚይዙት ዳታው ያላቸው እነሱ ናቸው። እኛ አንዳንዶቹን በአካል እናውቃቸዋለን፣ አንዳንዶቹን እነሱ ናቸው የሚያውቁት። ከዚህ የተነሳ እንግዲህ የግብዣ ደብዳቤው ሲመጣ በነገራችን ላይ እኔ ከዚህ በፊት ይሄንን ጉዳይ ተናግሬያለሁ። በኮሌጁ ወይም በሰሚነሪው ቦርድ ይሄ ህንፃ ግንባታ ዲዛይን ለቦርዱ ቀርቦ የት ቦታን መሰራት እንዳለበት ተወስኖ ዲዛይኑ እንዲጸድቅ ለመንግስትና ለሚመለከተው አካል ቀርቦ ገንዘብ የማፈላለግ ስራን ግን እንዲሰራ በቃለ ጉባኤ የተወሰነ ጉዳይ ነው። ስለዚህ በአመት እቅዳችን ውስጥ ያረፈ ጉዳይ ነው። እንግዲህ መቼ እናድርገው የሚለው ግን ኤግዚኪዩቲቭ ወይም ቁጭ ብሎ ቢሮ የያዘው አካል በዚህ ጊዜ የሚለውን የሚወስነው እሱ ነው። ስለዚህ በዚህ ወቅት 2 አንገብጋቢ ጉዳዮች ስለገጠሙን ነው ወደዚህ ስራ ይሄድ ነው። አንደኛ የፓስተር ግሹ የቪዛ ቫሊዲቲ ለ3 ወር ስለሆነ የተሰጠው ይሄ 3 ወር ካለቀ ሌላ ጥያቄ መጠየቅ ግድ ስለሚል የወጣበት ወጪ ደግሞ ብዙ ስለሆነ ይሄን ጉዳይ ግምት ውስጥ አስገብተን፣ በሌላ በኩል ደግሞ የነሱ የአመት መጨረሻ በመሆኑ የዘመን አቆጣጠር በነሱ ዘመን አቆጣጠር የአመት መጨረሻ በመሆኑ በዚህ ጊዜ መምጣት አስፈላጊና አንገብጋቢ ነው በመባሉ ምክንያት የግብዣ ስለተደረገልን ይሄ ነው እውነቱ ይሄ ነው። ያ ሲሆን እንግዲህ የኔ ጉዞ ሌላ አውሮፓ ሀገር ነበረ። አንዱ ከሌላ ተቋም ጋር የተያያዘ፣ አንዱ ደግሞ ከቤተ ክርስቲያን ጋር የተያያዘ። የሆነ ሆኖ ግን ይሄ ጉዳይ አንገብጋቢ በመሆኑ ያንን አጥፌ ማጠፌን ግን ለቅርብ አለቃዬ ለማዕመጉ ሰብሳቢና ለቀድሞ ሰብሳቢ በግልጽ አብረን ተቀምጠን ተነጋግረን ወደዚህ እንደሚሄድ ተስማምተን ነው ወደ አሜሪካ ያቀና ነው ለማለት ነው። ስለዚህ ሊንክ ቦርዱ ይሄ ነው
ማለት ሊንክ ቦርድ ሲባል የኢትዮጵያውያንም የመሰረተ ክርስቶስ አባል የነበሩም ሰዎች ያሉበት እዚህ ሀገር የሰሩ ፈረንጆች ያሉበት በአካልም በስምም በታሪክም የምናውቃቸው ሰዎች ስለሆኑ አንዳንድ ጊዜ ነጭ ሲሆኑ ወይም ፈረንጅ ሲሆኑ ሁሉም የግብረ ሰዶማዊ አቀንቃኝ ነው ብሎ መውሰዱም ትክክል ስለማይሆን ለማለት ነው። በተለያየ መንገድ ሲነሳ የነበረው በእነሱ አቆጣጠር ጥቅምት 7 ላይ ቅድም ፓስተር ግሹ በገለጸው መንገድ የአንድ የሜኖናይት ዩኤስኤ አባል የሆነች አጥቢያ ቤተክርስቲያን ግቢ ውስጥ የፈንድሬዚንግ ፕሮግራም ማድረጋችን ነው። ይሄ በምስጢር የሆነ አይደለም። በነገራችን ላይ በዚያ እንግዲህ ግብዣው ምንድነው የሚለው ሊንክ ቦርዱ ተነጋግሮ የወሰነው መጀመሪያ ሜሪላንድ፣ ከዛ በኋላ ቨርጂኒያ፣ ከዛ በኋላ ፔንሲልቬኒያ፣ ከዛ በኋላ ኢንዲያና፣ ከዛ በኋላ ኦሃዮ ይሆንና ኖቬምበር 12 ግን ወደ ሀገር ቤት እንደሚመለስ ግልጽ ነበር። ትኬታችንም እንደዛ ነው፣ ግብዣውም እንደዛ ነው። ይሄ በጽሁፍ ያለ ጉዳይ ነው። ይሄ ሲደረግ ሜሪላንድ 1-3 ቀን ካደርን በኋላ ነው ወደ ቨርጂኒያ ይሄድ ነው። ቅድም በተባለው መንገድ ይሄድ ነው። ስንሄድ የኛ ትኩረት በየቀኑ እረፍት ሳናደርግ ግለሰቦቹን ባሉበት ቦታ ሄደን ሪፖርት ማድረግና እዛ መጥተው አጠቃላይ ሪፖርቱን በተለይ የህንፃው እንዲሰሙ ኢንካሬጅ ማድረግ ነው። ይሄንን ስናደርግ ውለን ለአንዱ የተቋም ኃላፊ ሄደን ስናነጋግረው እኔ መምጣት አልችልም፣ ነገር ግን የኔ ፓርትነሮች መምጣት የሚችሉ ከሆነ እነግራለሁ ብሎ ተለያየን። እንግዲህ እነግራለሁ ማለት በስልክ ሊሆን ይችላል፣ በኢሜል ሊሆን ይችላል። አልነገረንም፣ እኛም አልጠየቅንም። በኋላ አድሮ ነው እኔ ያየሁት የኢትዮጵያ 2 መሪዎች መጥተው ስለ ኮሌጁ ሪፖርት ያደርጋሉና ከቻላችሁ እዚህ ቦታ ላይ ራት ግብዣ ተዘጋጅቷልና የኢትዮጵያውያን ምግብ እየበላችሁ ስሟቸው ብሎ ፖስት አደረገ በፌስቡክ። ይሄንን ፖስት ሌሎች ሰዎች ሼር አደረጉት። ይሄ የአደባባይ ምስጢር ነበር ማለት ነው። ይሄ ጉዳይ ሲሆን እኛ እንደተረዳን እንዳገዘን ነው እንጂ የቆጠርነው ይሄ ጉዳይ የሜኖናይት ዩኤስኤ አባል ስለመሆኑ ምንም ክሉ አልነበረንም። ስለዚህ በአጠቃላይ የኮሚኒቲ ሜኖናይት ቸርች እንደ አንድ መነጋገሪያ ጉዳይ የነበረ ጉዳይ እንደመሆኑ የኮሚኒቲ ሜኖናይት ቸርች የሆሞሴክሹዋሊቲን ዌልካም ወይም በእነሱ ቋንቋ ኤልጂቢቲኪው የሚባለውን ዌልካም እንደምትል ፈጽሞ አላወቅንም። ያወቅናቸውን ግን በአጥቢያቸው አይደለም ከሰዎቹም ጋር ቁጭ ብለን ለመነጋገር ፍቃደኛ ያልንባቸው ከአንድም 2-3 ጊዜ ይሄንን ያዩ ይሄንን የሚያውቁ ምስክሮች አሉ። እሺ፣ ይሄም ጥያቄ ስለተነሳ በጣም ጥሩ ነው ግልጽ ለማድረግ ሜኖናይት ወርልድ ኮንፈረንስ ማለት ቅድም መጀመሪያ ላይ በገለጽኩት መንገድ በሜኖናይት ስም የሚጠሩ ነገር ግን የሜኖናይት ወርልድ ኮንፈረንስ አባል ያልሆኑ ብዙ አጥቢያ ቤተክርስቲያናት አሉ በዓለም ዙሪያ። ነገር ግን የዛሬ 100 ዓመት አካባቢ ለየብቻ ከመሆን በአንድ ሀገር ውስጥ ለሚሰደዱ ቤተክርስቲያናት ድጋፍ ለማሰባሰብ ድምፅም ለመሆን በአንድ ላይ መሆን ጥሩ ነው በሚል ሂሳብ እንደተቋቋመ ነው ማቀው መረጃ የሚያሳየው። ስለዚህ በሜኖናይት ሚስዮናውያን የተተከሉ ቤተክርስቲያናትና ቀድሞውኑ ሜኖናይት የነበሩ አንድ ላይ የትም ሀገር ኖሮ አንድ ላይ መጥተው የመሰረቱት የሜኖናይቶች ዓለም አቀፍ ህብረት ነው ሜኖናይት ወርልድ ኮንፈረንስ። እንግዲህ የኛ ቤተክርስቲያን በእነሱ አቆጣጠር 1970ዎቹ መጀመሪያ አካባቢ በዚህ ጉባኤ ውስጥ አባል እንደሆነች
የታሪክ ድርሳናት ይገልጣሉ። በዚያው ዓመት ከ1973 እስከ 1978 ደግሞ የቤተ ክርስቲያናችን የመጀመሪያው ሊቀመንበር እና የመጀመሪያው ኦርደንድ አገልጋይ የሆኑት ጋሽ ሚሊዮን በለጠ የዓለም አቀፉ የመኖናይት ወርልድ ኮንፈረንስ ፕሬዝዳንት ሆነው እንደነበረ፣ ከዚያም በኋላ ምክትል ፕሬዝዳንት ሆነው ያገለግሉ የነበሩ የቤተ ክርስቲያናችን ጠቅላይ ዋና ጸሐፊ የነበሩት ጋሽ በድሩ ሁሴን እንደነበሩ፣ ከዚያም አልፎ በጠቅላይ ዋና ጸሐፊነትም በፕሬዝዳንትነትም ያገለገሉ ወገኖች በተለያዩ ዓለም አቀፍ ኮሚቴዎች በዚህ ጥላ ስር የሚተዳደር የተለያዩ ኮሚቴዎች ውስጥ ያገለግሉ እንደነበረ ማስረጃዎች ያሳያሉ። ስለዚህ ቤተክርስቲያናችን አባል የሆነችው 1970ዎቹ መጀመሪያ ላይ ከዛ ጊዜ አንስቶ በተለያየ ሌቨል እና ካፓሲቲ መሪዎቻችን የዚያ ጉባኤ ተሳታፊና አባል እንደነበሩ ታሪክ ድርሳናት ያስረዳሉ። እኔ እንግዲህ ወደ ፕሬዝዳንትነት የመጣሁት አሁንም በፈረንጆች አቆጣጠር በ2019 ወይም በእኛ አቆጣጠር 2012 አካባቢ ነው። እንግዲህ አሁን ጉዳዩ የሚነሳው በተለይ መኖናይት ወርልድ ኮንፈረንስን ኢትዮጵያ ውስጥ ማድረግ ግብረ ሶዶማዊነትን ማስተዋወቅ ነው የሚል ስሞታና አጠቃላይ ቅርጹ በሚመለከት ተያይዞ የተነሳውን ጥያቄ ለመመለስ ያክል እንግዲህ ይሄ መኖናይት ወርልድ ኮንፈረንስ የሚባለው በ61 ሀገራት ውስጥ ባሉ የመኖናይት ቤተክርስቲያናትን ያቀፈ እንደመሆኑ መጠን ወደ 110 አባላት ያሉት ዓለም አቀፍ ማህበር ነው። እንግዲህ ዓለም አቀፍ ማህበር ሌሎች ተመሳሳይ ዲኖሚኔሽኖች አላቸው በዓለም አቀፍ ደረጃ። ስለዚህ ይሄም እንደ አንዱ ነው ማለት ነው። ስለዚህ ከ110ዎቹ እኔ በግልጽ የማውቀው መኖናይት ዩኤስኤ 2022 ላይ እኔ ወደ ኃላፊነት በመጣው ዓመተ ምህረት ከአንድ ዓመት በኋላ የግብረ ሰዶማዊነትን እንደ ማንኛውም አባል አድርጌ እቀበላለሁ ከማለቱ ውጭ ሌላ እውቀት አልነበረኝም። ነገር ግን መኖናይት ወርልድ ኮንፈረንስ እኔም ወደ ኃላፊነት ከመምጣቴ አንድ ዓመት ወይም 2 ዓመት በፊት የሚቀጥለውን 2028 እነሱ እንግዲህ 10 ዓመት 9 ዓመት 6 ዓመት አስቀድመው ስለሚያቅዱ መጥተው ከነበሩ መሪዎች ጋር ተነጋግረው እንደነበረ፣ ቦታ ምርጫም የተለያዩ ቦታዎችን አይተው እንደነበረ፣ የአገሪቷን የፖለቲካና ማህበራዊ ኢኮኖሚ ሁኔታም አጥንተው እንደነበረ የሰማሁባቸው ሁኔታዎች አሉ። እንግዲህ 2022 ኢንዶኔዥያ በተደረገው የዓለም አቀፍ የመኖናይት ጉባኤ ላይ ኢትዮጵያ ላይ እንደሚደረግ ሲታወጅ እኔም ከኔ በፊት የነበሩትም የቤተክርስቲያኒቱ ፕሬዝዳንት እና ሌሎች ወገኖችም ሆነን ግብዣውን ተቀበልን። መቀበል ብቻ ሳይሆን 2028 እኛ ጋር ለሚደረገው ጉባኤ ተሳታፊ እንዲሆኑ ለሰዎችም ግብዣ አስተላለፍን ማለት ነው። እዚያው ጉባኤ ላይ ያለን ነው እንግዲህ የመኖናይት ዩኤስኤ በአንድ ሚዲያ ላይ ግብረ ሶዶማዊነትን በአደባባይ መቀበሉን እኔ በጆሮዬ የሰማሁት። ይህንን የላክልኝ የእኛ ቤተክርስቲያን የቀድሞው ጠቅላይ ዋና ጸሐፊ የነበሩ አሁን አሜሪካን ሀገር የሚኖሩ አባት ናቸው። ተቀብለን ከመጣን በኋላ እንግዲህ ይሄ 2015 ነው በእኛ አቆጣጠር ይመስለኛል ካልተሳሳትኩ፣ 2022 በፈረንጆቹ። ይሄንን ግብዣ ከተቀበልን በኋላ መተን ለስራ አስፈጻሚ ጉዳዩን አቀረብን። ስራ አስፈጻሚ ጉዳዩን ተቀበለው። ከዛ ለማዕመጉ ወይም ለቤተክርስቲያኒቱ ቦርድ አቀረብን። ቦርዱም ተቀበለው። ይሄ በቃለ ጉባኤ የሰፈረ የተፈረመበት ዶክመንት የሆነ ማስረጃ ነው። ከዛ ደግሞ 2015 መጨረሻና የ2015 ጠቅላላ ጉባኤ ወይም መስከረም መጀመሪያዎቹ ላይ የተደረገው ጠቅላላ ጉባኤ ላይ ደግሞ የመኖናይት ወርልድ ኮንፈረንስ ፕሬዝዳንት፣
የመኖናይት ወርልድ ኮንፈረንስ ጠቅላይ ጸሐፊ እና ሌሎች ኃላፊዎች በተገኙበት ይሄ ጉዳይ ማብራሪያ ተሰጥቶ ጠቅላላ ጉባኤው ያለምንም ልዩነት ይህንን ዓለም አቀፍ ስብሰባ በኢትዮጵያ ማስተናገድ ለእኛም ደስታ ነው ብሎ በደስታ አጽድቆ ተቀብሎታል። እንግዲህ ከዛ ጊዜ ጀምሮ የመሠረተ ክርስቶስ ቤተክርስቲያን በአመራር ደረጃ ጥያቄዎች አሉን። ጥያቄዎቻችን ምንድን ናቸው? እኛ ይህንን ግብዣ ለማስተናገድ በተቀበልንበት ዓመት የተሰማው የመኖናይት ዩኤስኤ ግብረ ሰዶማዊነትን እንደ ማንኛውም አባል መቀበል ለእኛ ትልቅ ጥያቄ ነው። ከዚህ የተነሳ ምንም እንኳ ጠቅላላ ጉባኤውም ቦርዱም ስራ አስፈጻሚውን ተቀብሎ ለማስተናገድ ዝግጅት ለማድረግ ኮሚቴ ተዋቅሮ እየሰራ ቢገኝም እነዚህ ሰዎች የማይገኙበት ስብሰባ እንዴት ነው ማድረግ የሚቻለው? በኋላ ምን ሰማን? ከካናዳም እና ከአውሮፓም አንዳንድ ኢንዲቪዥዋል ወይም በግል ደረጃ አጥቢያ ቤተክርስቲያናት፣ በነገራችን ላይ እዚህ ጋር ግልጽ ማድረግ የሚቻለው አሁን በኢትዮጵያ አንድ አገር አቀፍ ቤተ እምነት ሲወስን ሁሉም አጥቢያ ቤተክርስቲያን ያንን የመተግበር ግዴታ አለባቸው። ምክንያቱም ላይሰንስ ወይም ፍቃድ የተሰጠው ለቤተ እምነቱ ብቻ ነው። በአውሮፓ በአሜሪካን ግን እያንዳንዱ አጥቢያ ቤተክርስቲያን በራሱ መብት አለው። ለጋራ ለአብሮነት ለፌሎሺፕ ነው እንጂ የሚሰባሰቡት በኮንፈረንስ በሀገር ስም የሚጠሩት እያንዳንዱ አጥቢያ ቤተክርስቲያን መብት አለው እና አውሮፓም ውስጥ በአንዳንድ አጥቢያዎች ይሄንን እንደሚደግፉ እየሰማን ግንኙነታችን እየጠነከረ ሲሄድ እየሰማን መጣን። ስለዚህ ለኃላፊዎቹ በተለያየ ጊዜ ይሄንን ጉዳይ ለእኛ ክሪቲካል ነው፣ የማይመጡበት ሁኔታ ሲመቻች ነው ማስተናገድ ለእኛ ምቹ የሚሆነው ብለን ተደጋጋሚ ጊዜ ተነጋግራል። ያ ብቻ አይደለም። አሁን አንድ አርቲክል ላይ እኔም የረሳሁት 5 ጊዜ ኢሜል ኮረስፖንድ እንዳደረግን የሚገልጽ አርቲክል ወጥቷል። እውነት ነው። በቃልም ደግሞ ክሪቲካል በሆነ መንገድ ነግረናቸዋል። ምክንያቱም የዚህ አባል የሆኑ አካላት እኛ በምናስተናግደው ጉባኤ ላይ መገኘት የለባቸውም። አንድ በሌላ ሳይድ ደግሞ ከዚህ ህብረት ጋር እንዴት አድርገን ነው እነሱም የህብረቱ አባል ሆነው እኛም የህብረቱ አባል ሆነን እንዴት ነው በጋራ መቀጠል የምንችለው የሚለው ትልቅ ጥያቄ ነበር ለኛ። ይሄንን ያላነሳንበት ጊዜ አልነበረም። ነገር ግን ተቋም ነው፣ አሰራር ነው፣ ሂደት አለው። በአንድ ጊዜ ብቻ የሚደረግ ነገር አልነበረም። ነገር ግን በጋራ በውስጥ ስንነጋገር ይሄ ጉዳይ የማይሆን ከሆነ 1 ሳምንትም 1 ወርም የሚቀር ቢሆን ይሄንን ጉባኤ አናስተናግድም የሚል አቋም ነበረ። ስለዚህ ምን አደረግን? ከኢስት አፍሪካ ከታንዛኒያ፣ ኬንያ፣ ኡጋንዳ እና ሌሎችንም ጨምረን እዚህ ሀገር ጠራናቸውና ራሳችንን በጀት ፈልገን ራሳችን ጠርተን ምንም በመዋቅር የማንገናኛቸውን ሰዎች ግን አፍሪካዊ በመሆናችን አንድ ላይ ጠርተናቸው በሁለት አንኳር ጉዳዮች ላይ 2023 ወይም 2016-15 ላይ ጠርተናቸው እኛ እንደ መሠረተ ክርስቶስ ቤተክርስቲያን የመጽሐፍ ቅዱስን የበላይ ባለስልጣንነት ደግሞ አሁን እየገፋ የመጣውን የግብረ ሰዶምን ጉዳይ በሚመለከት አሳስቦናልና የመጽሐፍ ቅዱስን የበላይ ባለስልጣንነት የሚጋፋ በመሆኑ የእናንተ አቋም ምንድን ነው ብለን ጠየቅናቸው። የእኛም አቋም ይሄ ነው አሉ። ያ ብቻ አይደለም። ላቲን አሜሪካ ላይ ለሌላ ስብሰባ በተሰበሰብን ጊዜ ከህንድ፣ ከኢንዶኔዥያ፣ ከፓሲፊክ፣ ከላቲን አሜሪካ እና ሳውዝ አሜሪካ የተሰበሰቡ ሰዎችን እንግሊዘኛ የሚሰሙትን በእኛ እንግሊዘኛ የማይሰሙትን ደግሞ በትርጉም በዚህ ጉዳይ ላይ ግልጽ አቋም እንዳለን ተናግረናል። መናገር ብቻ ሳይሆን አቋማችን ግልጽ አድርገናል። ያ ብቻ አይደለም። በ2017 መጨረሻ በአሜሪካን ሀገር ከሚገኙ ወገባ አጥባቂ ከተባሉ ከኢቫና 2 መሪዎችን፣ ከሮዝዴል 1 ሰው፣ ከላንካስተር ሜኖናይት ባልና ሚስት 2 ሰው፣ ከኢስተርን ሜኖናይት ሚሽን
አንድ ሰው እነዚህ ማለት በሰሜን አሜሪካ አክራሪ ከሚባሉት ወይም ወግ አጥባቂ ከሚባሉት እና ከሜኖናይት ዩኤስኤ የእናንተን ሀሳብ አንቀበልም ብለው የወጡ ሰዎች ያሉበት የቸርች መሪዎች የቤተክርስቲያን መሪዎች ናቸው። ሌሎችም ያልጠራናቸው ሰዎች አሉ። እንግዲህ እነዚህ ሰዎች በአሜሪካን ሀገር ውስጥ ህብረት የላቸውም። እንደ መሰረተ ክርስቶስ ቤተክርስቲያን እነዚህ ሰዎች በአሜሪካን ሀገር ህብረት እንዲያደርጉና እኛም ለጋበዝነው ለ2028 ምክር እንዲሰጡን እነሱ የሚሰሩትንና እኛ የምንሰራውን ግማሽ ቀን ስብሰባ አድርገን የጠቅላላ ጉባኤያችን ተሳታፊ ሆነው ዓመት ያልሞላውም ይሄ ነሐሴ ውስጥ ነው። ነሐሴ 23 እና 24 ከኛ ጋር ነበሩ እነዚህ ሰዎች እና የምንሰራቸውን ስራዎች ተከፋፍለን የምናደርጋቸውን ነገሮች ተከፋፍለን ነው የተለያየ ነው። ይህንን ያደረግንበት ምክንያት ይህንን ለማድረግ እንግዲህ የራሳቸውን ትኬት ገዝተው መጡ እንጂ እዚህ ለማስተናገድ ያወጣናቸው ወጪዎች ብዙ ናቸው። ለምንድን ነው ያወጣ ነው? እነዚህ ሰዎች እኛ ሀገር ካሉ ሰባኪዎች የተለየ ሰባኪዎች ስለሆኑ አይደለም። የመጡ ስድስቱም ደግሞ ስለሰበኩን አይደለም። ነገር ግን ዓላማ ስላለን ነው። አንድ እነሱን ማያያዝ ዓላማችን ስለነበረ፣ ሁለት ደግሞ የእኛን አቋም ግልጽ አድርገን እነሱ የሚረዱንን በአቋማችን ጸንተን እንድንቆም በሀሳብም በድርጊትም ሊረዱን የሚችሉት ነገር ካለ እንዲረዱንም ጭምር በጣም የተሳካ ውይይት አድርገን ነው የተለያየ ነው ማለት ነው። ይሄ ሆኖ ሲያበቃ እንግዲህ የሜኖናይት ወርልድ ኮንፈረንስ ጉዳይ ይህንን ሁሉ ስናደርግ በእኛ በኩል ጥያቄ ውስጥ እንደገባ ምንም እንኳን ከ110 በ4 ሀገራት ውስጥ ያሉ ሜኖናይቶች በከፊል ወይም በሙሉ በሙሉ ግብረ ሰዶማዊነት የተቀበሉ በመሆናቸው የመቀጠላችንና ያለመቀጠላችን ጉዳይ ብቻ ሳይሆን ሜኖናይት ወርልድ ኮንፈረንስ እዚህ ማስተናገድና ያለማስተናገዱ ጥያቄ ውስጥ ገብቷል። በነገራችን ላይ የማይቀበሉትን ብቻ ወይም ግብረ ሰዶማዊነትን የሚቃወሙትን ብቻ ማስተናገድ ይቻል ነበር። ለምንድን ነው የሚቻለው? እነዚህ ሰዎች ተመዝግበው ነው የሚመጡት። ሲመዘገቡ የሚሞሉት ፎርም አለ። ኦንላይን ነው የሚሞላው። ኦንላይን ሲሞላ ማን ምን አይደለም የሚል የሜኖናይት ወርልድ ኮንፈረንስ አባላት አሏቸው። ስለዚህ ይሄ ሊስት በዚህ ሊስት ተደርጎ አይ እናንተን አንቀበልም፣ እናንተ እዚህ ማስተናገድ አትችሉም፣ ምክንያቱም መሰረተ ክርስቶስ አናስተናግድም ብላለች ቢባል ማስተናገድ ይቻላል። ነገር ግን ይሄንን ማድረጉ ከጥቅሙ ጉዳቱ ስለሚያመዝን በጣም በቅርበት እያጠና ነው እያየ ነው የነበረበት ሁኔታዎች ነበሩ። ነገር ግን አሁን ከተነሳውም ጉዳይ ተነስቶ በብዙ ሰው አእምሮ ውስጥ ስለገባ ከማስተናገዱ ይልቅ አለማስተናገዱ አማራጭ ሆኖ ስለቀረበ ቤተክርስቲያን ወስና ይሄንን ጉባኤ ይሄ ሆኖ እስከቀጠለ ድረስ አናስተናግድም ብላ ወስናለች። እኔ ትክክለኛ ውሳኔ ነው ብዬ አምናለሁ፣ ደግሞ እቀበላለሁ፣ ልክም ነው ብዬ ስለማምን ማለት ነው። እንግዲህ ከዚህ ጋር ተያይዞ የሚነሳው ሜኖናይት ወርልድ ኮንፈረንስ ለእኛ ምንድን ነው ጥቅሙ? ገንዘብ ግንኙነት አላችሁ ወይ የሚል ጥያቄ እንደተነሳ ጠይቀኛል። በእውነት ለመናገር ሜኖናይት ወርልድ ኮንፈረንስ ለመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ 0.5 ሳንቲም የሚሰጠውም የሰጠውም ገንዘብ የለም። ከነ በፊትም ከታሪክም የሰማሁት እኔ ከመጣሁም በኋላ 0.5 ሳንቲም የለም። ይልቁኑ እኛ አባል ለሆንበት ለዚህ ተቋም ሚኒማም አሁን ባለው ሁኔታ $4,000 እየከፈልን ነው አባል ይሆን። ይሄ ብቻ አይደለም። ምናልባትም ሜኖናይት ወርልድ ኮንፈረንስ ብዙ የሚባሉ ከመጽሐፍ ቅዱስ አስተምሮ ውጭ የሆኑትን ነገሮች እንዳይዝ እና አቋሙ ግልጽ እንዲሆን መሰረተ ክርስቶስ ቤተክርስቲያን ረድታለች ካልተባለ በስተቀር መሰረተ ክርስቶስን ላይ ተጽዕኖ ሊያሳርፉ የሚችሉበት ምንም መንገድ የለም። ለምንድን ነው ይሄንን የምለው? አንደኛ ከገንዘብ አንጻር ገንዘብ ሰጥቶ ገንዘብ አባባይና አታላይ ስለሆነ ለገንዘብ ብሎ ይታለላሉ የሚያስብል ምንም ነገር የለም። ይሄ በማስረጃ የሚረጋገጥ በታሪክ የሚታወቅ
ስለሆነ ከገንዘብ ጋር ምንም ግንኙነት የለንም። ሁለተኛ በመኖናይት ዓለም አቀፍ ጉባኤ ውስጥ ምናልባትም 50%ን የምንሸፍነው በህዝብ ቁጥር አሳንሰን በህይወት ያሉትን ብቻ ቆጥረን የተጠመቁትን ብቻ ቆጥረን ስናበቃ በዓለም አቀፍ ደረጃ 50% የምንይዘው እኛ ነን። መሰረተ ክርስቶስ ቤተክርስቲያን 50% ይዛለች። በነገራችን ላይ የመኖናይት ወርልድ ኮንፈረንስ ሰሜን አሜሪካ ማነው ካናዳንና ሰሜን አሜሪካን ጨምሮ አንድ ላይ 15% ይዛሉ። ከ15ቱ አክራሪዎቹና ሊብራሎቹ አንድ ላይ ተጨፍልቆ ማለት ነው። አሁን ባለኝ መረጃ አክራሪዎቹ ወይም ወግ አጥባቂዎቹ ከሊብራሎቹ ይበልጣሉ። ለምንድን ነው እንደዛ የምለው? ላንካስተር ኮንፈረንስ እንኳን 320 አጥቢያዎች አሉት። አሁን በቅርቡ የመጣው ሞዛይክ የሚባለው ኮንፈረንስ 67 አጥቢያ ቤተክርስቲያናትን ይዞ ነው የወጣው። ሮዝደሊንግ ብንቆጥር፣ ኢቫናን ብንቆጥር፣ ሌሎች በስም የማናቃቸውን እና አክራሪ የሆኑትን ብንቆጥር ቁጥራቸው ከዚህ በላይ ነው። ስለዚህ ሊብራል የሚባሉ 7-8 በብዛት ከበዛ የሚሆኑ ናቸው። ላቲን አሜሪካ እና ፓሲፊክ አንድ ላይ 14% ቢሆኑ ነው። አውሮፓ 1% ነው። ስለዚህ በምን ምክንያት ነው መሰረተ ክርስቶስ ቤተክርስቲያን መኖናይት ወርልድ ኮንፈረንስ ተጽዕኖ ሊያሳርፍብን የሚችለው ብለን ብናስብ ምንም። ስለዚህ አሁን የሚቀጥለው ጥያቄ መሰረተ ክርስቶስ ቤተክርስቲያን የመኖናይት ወርልድ ኮንፈረንስ አባል ሆና ትቀጥላለች ወይ የሚለው በቤተክርስቲያን የሚወሰን ነው። በእኔ ግንዛቤ ግን መሰረተ ክርስቶስ ብትወጣ የምትጎዳ ምንም ነገር የላትም። አብራ ብትቀጥልም የምትጠቀመው ነገር ያን ያክል ለመሰረተ ክርስቶስ ቫልዩ አድ የሚያደርግ ላይሆን ይችላል። ከዚህ አንጻር ምናልባትም እኛ ተጽዕኖ አሳርፈናል ካላልን በስተቀር ፖዚቲቭሊ ወይም አዎንታዊ በሆነ መንገድ ሌሎች አካላት በእኛ ላይ ተጽዕኖ የሚያሳርፉበት መንገድ ምንም ያክል የለም። ያ ማለት ከመኖናይት ወርልድ ኮንፈረንስ ለመውጣት ምንም ይሄ ቀረብን የሚያስብል ነገር ያለ ለመሆኑን በዚሁ አጋጣሚ ለመናገር ፈልጌ ነው ማለት ነው።